የምኖረው ስደት ነው። የዛሬ 3 ዓመት ነው ምናምን የመጣሁት። ባለትዳር ነው። ባለትዳር ነኝ ስለ ብቻዬን የነበርኩት። እሺ እሱን ስመርጥ ሁሉም አገለለኝ። ቤተሰብ፣ ወንድም፣ ዘመድ፣ ጓደኞች ሁሉም አገለለኝና እኔ እሱን ብቻ መረጥኩ። ምክንያቱም ያው አንድ የተዋደደ ሰው ግዴታ መምረጥ ስላለበት እሱን መረጥኩ። እሱን በመረጥኩበት ሰዓት ግን እሱ ሌላ ሰው ሆነብኝ። አላውቅም፣ ቤተሰብ የለሽም ይለኛል፣ ጓደኞች የለሽም ይለኛል። በቃ እኔ እንጃ ሌላ ምን ልበል። በጣም ከባድ ነበርና ከሱ ጋር 2 ዓመት ሳሳልፍ ከዛ እግዚአብሔር ፈቅዶ ተመልሼ ወደ ስደት መጣሁ። ስደት ስመጣ ያው ብቻዬን ስለነበርኩኝ እንዳለ የምሰራው ለሱ ነበር የምልከው። 3 ዓመት ሰራ፣ የ3 ዓመት ደሞዝ እንዳለ ለሱ ነበር የላኩትና እሱ ግን በዛ አልነበረም የጠበቀኝ። እኔ እዚህ እየሰራው እሱ እዛ አግብቶ በቃ የተመቸ ህይወት ነበር የሚኖረውና ማንም የለኝም። ማርያምን ነው የምልህ። በአሁኑ ሰዓት እኔ እሱን አጥፍቼ ራሴን ማጥፋት ነው የምፈልገው። ብቻዬን ራሱ መጥፋት አልፈልግምና ሁሌም ይሄን ስሜት ሰው ራሱ ፈልጌ አንድ ቀን ጓደኛዬ ናት እዚህ አብራኝ የምትሰራ የከለከለች። በቃ እሱን አጥፍቼ እኔን መጥፋት፣ ምክንያቱም ማንም የለኝም ታውቃለህ። የሚሰማኝ የለም፣ የምናገረው ሰው የለም። ብቻ ምን ልበል፣ ከባድ ነው። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። በጣም የተረገመ ጓደኛ አለኝ ይገርማችኋልና በህይወቱ ቤተክርስቲያን ሄደው የኮሮና ጊዜ ነው። ከዛ በኋላ ጠፍቷል ከቤተክርስቲያን እና አንዴ በጠራራ ፀሐይ ቅዳሜ ዕለት ብቻውን ሲመጣ አገኘ ነውና ከየት ነው ስንል ከቤተክርስቲያን ግራ ገባን እና እንዴት ነው ምንድነው ምናምን ብለን ስናጠራ ለካ ስራ ለመቀጠር ፕሮሰስ ላይ ነበር እና ሁላችንም የሆነ ነገር ላይ ስንያዝ ብቻ ነው ወደ ቤተክርስቲያን ቀረብ የምንለው እና ይችታችን ቤት ውስጥ መቀመጥ ቢሰለቻት ከቤተሰብ ጋር መሰላቸች ቢፈጠር ቢጨንቃት ቀጨኔ መድኃኔዓለም ቤተክርስቲያን ትሄድና ሻማ አብርታ መድኃኔዓለም አንተ ለኔ የሚገባ እንጀራ ስጠኝ ብላ ለምን የሥራ ማስታወቂያ ለመመልከት ትሄዳለች እና የ1500 ብር ደሞዝ አንድ የሥራ ማስታወቂያ ትመለከታለች። ተመልከቱ፣ ማስሬት አላት የ1500 ብር ደሞዝ እና ለመቀጠር ስትሄድ ለሞራሉ አልተጨነቁም ተወዳጆች። ለሞራሏ የሆነ በቃ እናነቀው ቆሽሽ ምናምን አድርገውን ያባረሯት እና ያቺታችን ወደ ቤተክርስቲያኑ እየሮጠች ተመልሳ እያለቀሰች አይ መድኃኔዓለም ታዘብኩ አለች። አንዳንዴ ትንሽ የምንጸልየውንም ጸሎት ማናቅ ሰዎች አለን እና አይ መድኃኔዓለም ታዘብኩ አለች። ቤቷ ተመለሰች። ከእንደገና በቀጣይ አሁንም የሥራ ማስታወቂያዎችን ቼክ ማድረግ ጀመረች እና የ3000 ብር ደሞዝ የአንድ የሥራ ማስታወቂያ ትመለከታለች እና መድኃኔዓለም ቤተክርስቲያን ትሄድና እንደለመደችው ሻማ አብርታ መድኃኔዓለም ስራ የለኝም ስራ ስጠኝ፣ ይሄ ለአንተ እጅግ በጣም ቀላል ነው፣ ይሄን እንጀራ ስጠኝ ብላ ትለምንና ወደ ስራ ቦታው ሄዳ ትወዳደራለች፣ ፋይሏን ትሰጣለች ምናምን። ያው አሁንም አልተሳካም። በጣም ቢከፋት እያለቀሰች ተመልሳ አይ መድኃኔዓለም ታዘብኩ አለች እና ተወጭረሽ ቤተክርስቲያን መሳለሙንም ተወቹ፣ ከቤት መውጣቱንም ተወቹ። በቃ አለቀ። ያቺው አንዳንድ ጊዜ የሆነ ዲላችን የሆነ የጨነቀን ጊዜ ብቻ ሆነና አንዳንዶቻችን በዛው ምንጠፋለን ከቤተክርስቲያን። እመኑ ልንገራችሁ፣ እግዚአብሔር ዝምስ ካለ በምክንያት ነው። እና ይችታችን ቤተክርስቲያን መሳለሙንም ተወቹ፣ ስራ ማስታወቂያውን መመልከት ተወቹ፣ ቤቷ ቁጭ ማለት ጀመረች እና ድንገት ከብዙ ጊዜ በኋላ ጓደኞቿ ይደውሉላታል እና ትንሽ ኦንላይን አንድ የሥራ ማስታወቂያ ተመልክተን ነው። የሥራ ማስታወቂያው ያው ደሞዙ ምናምን በስምነት ነው የሚለው እና በአንቺ ፊል አንቺ በተማርሽው የትምህርት ዘርፍ ስለሆነ ቶሎ ብለሽ እስቲ ሞክሪ፣ የሥራ ዓመት ደግሞ 0 ዓመት ነው፣ ምንም ያን ያክል የሥራ ልምድ ምናምን ብለው አይጠይቁም ብለው ይደውላታል እና ይቺ ሴት በጣም ተስፋ ቆርጣ ስለነበር አይ ተውት የኔን ነገር ባካችሁ ብዙ ጊዜ አይሳካልኝም ምናምን አለቻቸው። በጣም ቢወተውቷት እንደምንም ተነሳች፣ ልብሷን ቀያየረች። ከዚህ በፊት ምን ታደርግ ነበረ? መድኃኔዓለም ቤተክርስቲያን ገብታ ሻማ አብርታ ጸሎት አድርጋ ፈጣሪዋን ለምና ነበር የምትሄደው። በአሁኑ ዞራም አልተሳለመች።
ቀጥሎ ሄደች። ከሆነ ሆነ ካልሆነም አልሆነ ብለ ማለት ነው። አንዳንዶቻችሁ የሆነ አላደለ የሆነ እንደው ትንሽ አምላክ መኖሩን የምንዘነጋ ሰዎች አለን። የፈለገ ፈተና ቢጸናብን ተወዳጆች፣ ፈተናን የሚያቀል እግዚአብሔር አምላክ ነው። ከእግዚአብሔር ጋር አትጣሉ ባካችሁ። ከእግዚአብሔር ጋር አትጣሉ ተወዳጆች። ጭንቃችሁን ሊያጠፋ ሊደመስስ የሚችለው አምላካችን እግዚአብሔር ነው። ዓለም የነጠቃችሁን ሰላም መልሶ በነፃ ሊሰጣችሁ የሚችለው እግዚአብሔር ነው። ከዚህ ጌታ ጋር አትጣሉ። ከሆነ ሆነ ካልሆነም አይሆንም ብላ ቤተክርስቲያን ሳትሳለም ጸሎት ሳታደርግ ትሄዳለች። ከሄደች በኋላ የትምህርት እንትኗን እያንዳንዱን ነገር በአጠቃላይ ቼክ አደረጉ። እጅግ በጣም የተደሰቱት ሰዎቹ እና ምንፈልግሽ አይነት ሴት ነሽ፣ እባክሽ ዛሬውኑ ስራ ጀምር ያሏት። በጣም ነበር የደነገጠችው። እና ደሞዝ ስንት ነው ብላ ትጠይቃቸዋለች። የኢትዮጵያ 30 ሺህ ብር አሏት። ተወዳጆች ከዚህ በፊት እያለቀሰች እግዚአብሔርን ስትማጸን የነበረው ለ1500 ብር ደሞዝ እና ለ3000 ብር ደሞዝ ነው። እና ይሄኛው ደሞዙ የኢትዮጵያ 30 ሺህ ብር ደሞዝ ነው ብላ ይነግሯታል። እና ተስማምታ ከነሱ ጋር እንደው ዛሬ ሳይሆን ነገ ስራ ጀምር ዘንድ ፈቀዱልኝ ብላ ከነሱ ጋር ተስማምታ ሁሉን ነገር ጨርሳ እየሮጠች እያለቀሰች ወደ መድኃኔዓለም ቤተክርስቲያን ሄደች። ታስታውሳላችሁ? ከዚህ በፊት እዛ ቤተክርስቲያን ስትሄድ ምንድን ነበር የምትለው? አይ መድኃኔዓለም ታዘብኩ ነበር የምትለው። በአሁኑ ከዓይኖቿ በጣም የፍቅር እንባ እያፈሰሰች አይ መድኃኔዓለም ታዘብከኝ አይደል አለችው። እግዚአብሔር ይታዘበናል ተወዳጆች፣ የኔ ተወዳጆች በደንብ 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 ይህን ነገርን ወቀባካችሁ። እግዚአብሔር ይታዘበናል። በቃ አንዳንድ ጊዜ እርሱ ዝም ካለ ለእኛ የተሻለውን ነገር ሊሰጠን ነው። የእኛን ድክመት ያውቃል፣ እናንተ ያላችሁንም ደግሞ አቅም ያውቃል። ወንድሜ አንተ የሆነ የማይመጥን ቦታ ስራ ለመስራት በቃ ስትጋጋጥ እግዚአብሔርን ስትለምነው ስትማጸነው የአንተን የውስጥን አቅም ያውቃልና እግዚአብሔር ዝም ይላል። በቃ ከትክክለኛው ሰው ጋር ሊያገናኝ ይፈልጋል። አቅምህን ያውቃል እርሱ። እህት ያንቺን በተመሳሳይ የሆነ ስራ የለንም ስራ አጣን የምትሉ እህቶች እና የሆነ ስራ ስለሌለን ስራ ስላጣን የሆነ ራቁታችን ሆነን የሆነ ለመደነስ ሞከረን ምናምን የምትሉ ይሄ አማራጭ አይደለም። በዚህ አጋጣሚ በማንም ሰው ላይ እኔ መፍረድ አልፈልግም። ስጋችሁን እየሸጣችሁ የምትኖሩ እህቶቻችን ከዚህ የበለጠ የተሻለ አማርኛስ እኔ ስላላገኘሁለት ነው ለስራው። እና በእንደዚህ አይነት ህይወት የምትኖሩ እህቶች እያረከስን ያለ ነው፣ ለርኩሰት እየሸጠን ያለ ነው የእግዚአብሔርን መቅደስ ነው። የእግዚአብሔርን መቅደስ ነው። የዕለት እንጀራን የሚሰጠው እግዚአብሔር። እባካችሁ ለስንፍናችን ብዙ ችግሮችን እንደ ድርሰት አናስቀምጥ። እርግጥ ነው ብዙዎቻችሁ የምትረዷቸው በገጠር ቤተሰቦች አሏችሁ። ብዙዎቻችሁ የምታሳክሟት እናት አለቻችሁ። ብዙዎቻችሁ የታመመ በቤት በአልጋ የተኛ ልጅ አላችሁ። ግን እባካችሁን እንዲህ አይነቱ መንገድ ከእግዚአብሔር ጋር ያጣላል እና የተሻለውን ነገር ገንዘብ አድርጉ። በዙሪያችሁ ያለ ሰው እውነት ለመናገር ካላችሁበት ከእንዲህ አይነቱ ህይወት ለመውጣት እስከፈለጋቸው ድረስ ቤተክርስቲያንም በቤተክርስቲያን ውስጥ ያለን እኛ ወንድሞቻችሁም ከእናንተ ጎን ነን። እኔ ሕያው እግዚአብሔር ምስክሬ፣ በዚህ አጋጣሚ ከእንደዚህ አይነት ህይወት መውጣት የምትፈልጊ እህቴ ካለሽ እስኪ እኔን አስቸግሩኝና እስኪ ኖ በቃ እኔ በቃኝ ብዬ እስኪ እናንተን ምገፋበት ቀን ይምጣ። እስኪ ያው እግዚአብሔርም ኑ እንዋቀስ የሌለበት ትንቢተ ኢሳይያስ ላይ እስኪ ኑ እህቶቼ ፕሊዝ፣ ስለ እናንተ ሰው እየገላመጠኝም ቢሆን እየሰደበኝም ቢሆን እለምናለሁ። ፕሊዝ ካላችሁበት ህይወት መውጣት ያስፈልጋል። የእናንተ ህይወት የእግዚአብሔር ትምህርት ቤት ሆኑ ሰዎች ከእናንተ ህይወት መማር አለባቸው። ከእናንተ ህይወት ውስጥ እናውቃለን እህቶቼ፣ ቤተ መቅደሱ በጣም የሚናፍቃችሁ እህቶች አላችሁ። የቤተ መቅደሱ ዕጣን፣ የቤተ መቅደሱ ቅዳሴ፣ የቤተ መቅደሱ ጸሎት፣ ሁሉም ነገር እንደሚናፍቃችሁ እናውቃለን። ቅዱስ ስጋው ክቡር ደሙ እንደሚናፍቃችሁ እናውቃለን። እየናፈቃችሁ ደግሞ እንድትሞቱብን አንፈልግም። ካላችሁበት ነገር ርቃችሁ ይህንን የእግዚአብሔርን መቅደስ ከመሸጥ ህይወት ወጥታችሁ እግዚአብሔር አምላክ ለእናንተ የተባረከን ህይወት ሰጥቶ እንድትኖሩ እንፈልጋለን። የእናንተ ህይወት የሌሎች ሰዎች ደግሞ መማሪያ እንዲሆን ማለት ነው። ለሌሎች ሰዎች
የእግዚአብሔር ትምህርት ቤት ይሆን ዘንድ እንፈልጋለን። እባካችሁን ተስፋ መቁረጥ በጣም ከባድ በሽታ ነው። ተስፋ መቁረጥ በነገራችን ላይ ከፈቃደ እግዚአብሔር እጅግ በጣም ያረቀናል ተወዳጆች፣ እጅግ በጣም። በዚህ አጋጣሚ እህቶች ብቻ አይደሉም ወንድሞችም ጭምር በጣም 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 በምን አይነት መንገድ ገንዘብ እንደምታገኙ ሁሉ መናገር የሚያሳፍራችሁ ወንድሞች፣ እጅግ በጣም ትልልቅ ከሆኑ እናቶች ጋር በአልጋ ፍትወት እየወደቃችሁ በስጋ ፍትወት እየወደቃችሁ የእግዚአብሔርን መቅደስ በገንዘብ እየወለወጣችሁ ለተወሰነች እይታ ብላችሁ ኦኬ ስጋችሁ ያምርበት ዘንድ የእግዚአብሔርን መቅደስ እየሸጣችሁ በገንዘብ እየኖራችሁ ያላችሁ ወንድሞችም ጭምር እባካችሁ ከእንደዚህ አይነት ህይወት ይወጡ። እግዚአብሔር በእንዲህ አይነት መንገድ አይከብርም። ይሄ በራሱ ከባድ ተስፋ መቁረጥ ነው ወንድሜ። እግዚአብሔር አምላክ በነገራችን ላይ ሰይጣን በእንደዚህ አይነት መንገድ የሚፈተነው ብዙዎችን በምክንያት ነው። ከናንተ የተባረከን ፍሬ ይገኝ ዘንድ እግዚአብሔር አምላክ በመንፈስ ህይወት ትኖሩ ዘንድ ባርኩ ህይወትን ሰጥቷችሁ ሳለ በእንደዚህ አይነት ህይወት እንድትርቁ የሚያደርጋችሁ ጥንተ ጠላታችን ዲያብሎስ ነው። ተወዳጆች ሁልጊዜ ተቃራኒ የሆነን ፈተና ነው ሰይጣን የሚፈተነው። ከናንተ ብሩክ የሆነ ፍሬ የሚገኝ ከሆነ ኦኬ ዘራችሁ ያማረ ፍሬ እንዳይሆን ዘንድ በከንቱ ትባክኑ ዘንድ ያደርጋችኋል። እና ፕሊስ ባካችሁ ከእንደዚህ አይነት ህይወት ውስጥ ውጡ ወንድሞች እህቶች። በተለያየ አይነት ህይወት ውስጥ ያላችሁ በቃ ተስፋ ቆርጣችሁ በብዙ ነገሮች ራሳችሁን እየጎዳችሁ ያላችሁ እግዚአብሔር ስለናንተ ይጨነቃል። ሰውን እርሱት፣ እግዚአብሔር ይወዳችኋል። እግዚአብሔር ይወዳችኋል። በጣም ከባድ የሆነ ህይወትን እየኖርሽ ያለሽ ህይወቴ በጣም ከባድ በሆነ መልኩ ህይወትን እንዲህ በቃ እንደ ድንጋይ እየገፋሽ ያለሽ ህይወቴ ትላንት ገፍተሽ ከዛ ዛሬም ደግሞ ተኝተሽ እንቅልፍሽን ሳትጠግቢ በሌሊት ተነስተሽ ኑሮን ከእንደገና ለመግፋት በሌሊት ከእንደገና በዛ በብርድ ከቤትሽ የምትወጪ እህቴ እግዚአብሔር አምላክ ያሰቃይሽ አይደለም በህይወት እያኖርሽ ያለው ስለሚወድሽ ነው። ኦኬ ከነ ጎዶሏችን ከነ ቆሻሻችን ወደ እርሱ እንድንሄድ ዘንድ አይፈልግምና እግዚአብሔር ለህይወታችን ስንቅ የሚሆነን ነገር እንድንሰራ እግዚአብሔር እድሜውን ይሰጠናል። እድሜውን ይሰጠናል። ተወዳጆች የንስሐን ህይወት መለማመድ አለብን። በንስሐ ህይወት መመላለስ አለብን። ተስፋ በመቁረጥ ስሜት ላይ ያላችሁ እህት ወንድሞቻችን እባካችሁ ሁሉን ነገር እግዚአብሔር መቀየር ይችላል። ሁሉን ነገር ዛሬ የጨለመውን ጨለማ በቃሉ የሚያነገው አምላካችን እግዚአብሔር ነው። ቃሉ አንዲት ናት፣ ዘላለሚት ናት። ጨለማ ነበረ በዘፍጥረት መጽሐፍ ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛስ ኦኬ ይህች ምድር ጨለማ ነበረች። ከዛስ አምላካችን እግዚአብሔር ምን ይሁን አለ? ብርሃን ይሁን አለ። አንድ ጊዜ ያዘዛት ይህች ቃል ይሲ በዚህች ዓለም ላይ ጨለማና ብርሃንን ታፈራርቃለች። የእግዚአብሔር ቃል ኃያል ነው። የእናንተን ህይወታችሁን ጨለማ ደግሞ ልክ እንዲሁ ያቀላል ነው ባጭሩ። ዓለም ላይ የነበረውን ያንን ጨለማ በቃሉ እጅግ በጣም ድንቅ በሆነ ብርሃን ያሸነፈ ጌታ በተመሳሳይ በህይወታችን ያለውን ጨለማ መግፈፍ ይችላል። እና ባካችሁ ተስፋ እንቁረጥ። በትዳር ህይወታችሁ ተስፋ አትቁረጡ። በፈተና የተሞላ ሊሆን ይችላል። እጅግ በጣም በፈተና የተሞላ ሊሆን ይችላል። ፕሊዝ በትዳር ህይወታችሁ ተስፋ አትቁረጡ። በእጮኝነት ህይወታችሁ ተስፋ አትቁረጡ። በጣም በፈተና የተሞላ ሊሆን ይችላል። በጣም ብዙ ይቅር መባባሎች ያለለ ይህ ምንድነው? ብሎክ አንብሎክ መደራረግ፣ በጣም ብዙ መዘላለፍ፣ በጣም ብዙ መላቀስ ያለበት ሊሆን ይችላል የእጮኝነት ህይወታችሁ። ግን ተስፋ አትቁረጡበት። እግዚአብሔር አምላክ ለእናንተ የሰጣችሁ ነገር ላይ ተወዳጆች እባካችሁ ተስፋ አትቁረጡ፣ ዋጋ ክፈሉበት። እንዲህ ስላችሁ እግዚአብሔር ለእናንተ የሰጣችሁን ህይወት ለእናንተ ይገባችኋል ብሎ የሰጣችሁ ህይወት ላይ ዋጋ ክፈሉበት ተወዳጆች። በስራም ህይወት በተጨማሪ በሁሉም ነገር ላይ እባካችሁ ተስፋ እንቁረጥ። ራስን ማጥፋት ከሁሉ በላይ ትልቅ በደል ነው። ራሳችሁን አጥፍታችሁ ምንም አይነት ረፍት አታገኙም ክርስቲያኖች። ኦርቶዶክስ የሆናችሁ እህት ወንድሞች ብቻ ሳይሆን ፕሮቴስታንት የሆናችሁ እህት ወንድሞቻችንም ጭምር የምናምነው አምላክ ሰማይና ምድርን የፈጠረው ጌታ ኢየሱስ ክርስቶስ ከሁሉ በላይ
ለኛ የሚሳሳ ለኛ የሚጨነቅ አምላክ ነው እና ሁሉን ነገር ለእርሱ ተውት። እንደ ፈቃድ ይሁን ብላችሁ መጸለይ ልመዱ እና በቻልነው አቅም በእነዚህ አይነት ስሜት ላይ ያሉ እህት ወንድሞቻችንን ካሉበት እንዲህ አይነቱ ከባድ ፈተና እንዲወጡ በቻልነው አቅም ችግራቸውን ለማዳመጥ እንሞክራለን። በባለፈው እንዳልነው ብዙ ሰዎች ራሳቸውን ለማጥፋት የሚፈልጉት በነገራችን ላይ አንድ በጣም ትልቁ ነገር መጥፎ ስፒሪት ማለት ከፈቃድ እግዚአብሔር እስከራቃችሁ ድረስ በነገራችን ላይ ተወዳጆች የእግዚአብሔርን ቃል አሰሙትም፣ የቤተ ክርስቲያኑን ድምፅ አሰሙትም። እያንዳንዱ ነገር ይሄ ቅዱስ መንፈሳችንን ይሄ የተቀደሰውን ውስጣችን ያለውን መንፈስ የሚያጸና የሚያበረታታውን የክርስቶስ ኢየሱስን ቃል አታገኙት እና በቻላችሁት አቅም እባካችሁን በነገሮች ተስፋ አትቁረጡ። በነገሮች ክርስቲያኖች ተስፋ አትቁረጡ። እግዚአብሔር አለ እግዚአብሔር። ምናልባት አባት ኖሮ አባት የሞተብህ ወንድሜ፣ አዎ ከዚህ በፊት አባት ይረዳ ነበር። አባት ከሞተ በኋላ ግን አይረዳ አለቅ። ከዛ በኋላ አንተ ነገሮች የምትጋፈጠው ኑሮን ለማሸነፍ ጎንበስ ቀና መተለው እንጀራ ለመብላት በልቶ ለማደር የምትጋጋጠው አንተ ነህ። በተመሳሳይ አንቺም እናትሽ አንቺን እያበላች አንቺን እያጠጣች አንቺን እየተከባከበች ኖራ ነበር። ድንገት ብትተርፍ በቃ አረፈች። ከዛ በኋላ እሷ የለች። ከዛ በኋላ አንቺ ነሽ ለራስሽ የምትጋጋጭው። አንቺ ነሽ ለራስሽ እንጀራ ለመብላት ሰርቶ ወጥቶ ለመግባት የተቻለሽን ሁሉ የምታረጊው አንቺ ነሽ። እግዚአብሔር ግን ትላንት ብቻ ለምንለው አይደለም። ትላንት ያለ አልፋ ዛሬም ያለ ወደፊትም ደግሞ የሚኖር ኦሜጋ ነው። እርሱ ብቻ ነው አልፋና ኦሜጋ። ሰው እግዚአብሔር አለ። በእግዚአብሔር ተስፋ አይቆረጥም። ተስፋ ቆረጠን የምትሉ ሰዎች ተስፋ የቆረጣችሁት በራሳችሁ አይደለም፣ በእግዚአብሔር ነው እና እግዚአብሔር ተስፋ አይቆረጥበትም። ይልቁኑ እግዚአብሔር ተስፋን የሚቀጥል አምላክ ነው። ተስፋን የሚቀጥል አምላክ ነው። ማንም ረዳት የሌላቸውን የእስራኤልን ሕዝቦች ተስፋ የሆናቸው እግዚአብሔር አምላክ ነው። በግብፅ ባርነት ተረግጠው ራሔል ልጆቿን ከጭቃ ጋር ረግጣ እስከምታቦካ ጊዜ ድረስ ያኔ ከባድ ታይም በእስራኤል ላይ ሲደርስ በቃ ነገሮች ሁሉ ለጨለመባቸው ለነዛ ለእስራኤል ሕዝቦች የደረሰው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር ነው። ቀይ ባህርን የሚያክል ትልቅን ወንዝ ከፍሎ ለሁለት ያሻገራቸው በደረቅ መሬት አምላካችን እግዚአብሔር ነው። ነገሮች በቃ ከባድ ናቸው የምትሉበት ቦታ ላይ ሁሉ እግዚአብሔር አለ። ነገሮች እንደ ቀይ ባህር እንዴት ያሻግሩናል በምትሉበት ቦታ ሁሉ እግዚአብሔር ነገሮችን ለሁለት ከፍሎ እናንተን በደረቅ መሬት ላይ ማሻገር ይችላል እና እባካችሁ በእግዚአብሔር ተስፋ አትቁረጡ እና ከሁሉ በላይ ነው እወዳችኋለሁ ለማለት ያክል ነው። እሺ ምናልባት ከዚህ አይነት ስሜት ጋር ተያይዞ ያላችሁ እህት ወንድሞች ካላችሁ ለእናንተ በድል ልስጥ፣ እኔ ብቻ ተናጋሪ እንዳልሆን እና በዚህ አጋጣሚ ሁለት አይነት ሰዎች በጣም ስፔሻል ኬዝ አወራለሁ። በግብረ ሰዶሜነት ህይወት ውስጥ ያላችሁ ወንድሞች እህቶቻችን፣ አንድ በግብረ ሰዶሜነት ህይወት ውስጥ ያላችሁ ማለት ነው እና ከእንደዚህ አይነት ህይወት መውጣት የምትፈልጉ እኔን ማውራት ትችላላችሁ። ተወዳጆች በምንም አንዳች ነገር እንዳታስቡ። እንዲህ አይነት ይሄ ያለን ይሄ ባግራውንድ እንዲታወቅብን ይሁን እንደው ሰው ነውራችን ያቀብን በምንም ነገር እንዳታስቡ። የኛም የእናንተም ትልቁ ፍላጎት ካላችሁበት ልምምድ እንድትወጡ ነው። እኔን ማውራት ትችላላችሁ። ሌላው ደግሞ ሌላ የተሻለ ቃል ካለ ሲያርሙኝ ፕሊስ። ስጋችሁን በመሸጥ ላይ ያላችሁ እህቶቻችን፣ እኔ ሴተኛ ምናምን አልልም፣ ያንኑ ቃል አልጠቀሙ እና ስጋችሁን በመሸጥ ላይ ያላችሁ እህቶቻችንም ጭምር ካላችሁበት ከእንዲህ አይነት ህይወት መውጣት የምትፈልጉ ከሆነ በውስጥ መስመር እኔን ማውራት ትችላላችሁ። በውስጥ መስመር አምሬዲ እናንተን ለማውራት ካላችሁበት ህይወት ለመውጣት ብዙዎቻችሁ የምታሳምሟቸው ልጆች ኖሯችሁ፣ የምታሳምሟቸው እናቶች፣ አባቶች፣ በገጠር የምትረዷቸው ቤተሰቦች ኖሯችሁ ነው በእነዚህ ህይወት የተሰመራችሁ። ከእንዲህ አይነት ህይወት መውጣት የምትፈልጉ ከሆነ እኛን ንገሩ። ስለ እውነት ባላችሁ ሙያ ላይ ማሽን ተገዝቶላችሁም ይሁን የሆነ ነገርም ተሟልቶላችሁም ሌላ ስራ ጀመራችሁ ህይወታችሁን ተቀጥላላችሁ። ሰው ሁሉ የሚመኘውን የትዳር ህይወት ገንዘብ አድርጋችሁ
ያማሩ ልጆች ወልዳችሁ እናንተም እንደሌሎች እህቶቻችሁ ኑሮን ትኖራላችሁ። እኛለን ወንድሞቻችሁ ይኸው በቃ እግዚአብሔር አምላክ የሰው ፍቅር የሰጠን እኛለን ወንድሞቻችሁ። እኛ ስለእናንተ እንለምናለን። በቃ ማንነታችሁ እንዳይታይ ከፈለጋችሁ ማንነታችሁ ሳይታይ፣ ማንነታችሁ ሊታየም ከፈለጋችሁ ማንነታችሁ ታይቶ ይኸው ቅርዷቸው እንላለን፣ እንላለን። እንኳን ለእናንተ ስንቱም እየጠየቀን ነውና በውስጥ አውሩ። በተለይ በሁለት አይነት ህይወት ውስጥ ያላችሁ፣ በስጋን በመሸጥ አይነት ህይወት ውስጥ ያላችሁ እህቶቻችን፣ ስጋችሁን እየሸጣችሁ እየኖራችሁ ያላችሁ እህቶቻችን፣ በተጨማሪም ደግሞ በግብረ ሰዶሚነት ህይወት ውስጥ ያላችሁ ወንድሞች እንዲሁም እህቶች ኦርቶዶክስ መሆን አይጠበቅባችሁ። አሁን እንደዚህ ምላችሁ ሰዎች ኦርቶዶክስ መሆን አይጠበቅባችሁ። ስጋችሁን እየሸጣችሁ ያላችሁ እህቶቻችን የግድ ኦርቶዶክስ ስለሆናችሁ ብቻ አይደለም ለእናንተ ገንዘብ እናሰባስበው። ኢቨን ፕሮቴስታንት ብትሆኑ ምንም ብትሆኑ እኛ ዝግጆች ነን፣ እናንተን ለማውራት ዝግጆች ነን። ለሌሎች ሰዎች በነገራችን ላይ ሌሎች ሰዎች መልእክት በውስጥ ቢያስቀምጡልን ለብዙዎች እየመለስን አይደለም። በስፔሻል ኬዝ ግን እናንተ መልእክታችሁ ብታስቀምጡ እኛ ዝግጆች ነን እናንተን ለማውራት እና የግድ ኦርቶዶክስ መሆን አይጠበቅባችሁ። ፕሮቴስታንቶች ብትሆኑ ስጋችሁን እየሸጣችሁ የምትኖሩ እህቶቻችን፣ በተመሳሳይ ደግሞ ግብረ ሰዶም የሆናችሁ እህቶች ወንድሞችን ፕሮቴስታንትን ብትሆኑ ማለት ነው በውስጥ መስመር ለእኔ መልእክት አስቀምጡልኝ። እናንተ ከህይወቱ ለመውጣት ብቻ ልባችሁ ይፍቀር እንጂ እኛ እናግዛችኋለን። እግዚአብሔር አምላክ ሁላችን ይርዳን። ከኃጢአት በስተቀር ለሁላችን የልባችን መሻት ይፈጽምልን። መልካም። ለአንድ 3 ሰዎች እድል እሰጣለሁ። ለአንድ በከፋ ነገር ላይ ጌታ እኔ ያለው ብሎ እጁን ያሳየ። አሜን አሜን። ሰው እንዴት ደስ የሚል ምርቃት ነው። በጣም ነው የማመሰግነው። እሺ ለአንድ 3 ሰዎች እድል ልስጥ። እሺ ታዲያ ያው ሳስገባችሁ ሌሎች ሰዎችም ስለሚገቡ በደንብ አጠር አድርጋችሁ ሀሳቦች ትነግሩኛላችሁ። ሰፊ ሰዓት እንዳንይዝ፣ ነገ ሰፊ ሰዓት እንይዛለን። እሺ ነገ ከቀኑ 4 ሰዓት ጀምሮ ያው እንዳልኳችሁ ነው ተወዳጆች፣ ለእናንተ ነው ሰዓቱን የያዝነው። ስለዚህ ነገ ከቀኑ 4 ሰዓት ጀምሮ በደንብ ሰፊ ሰዓት ወስደን እናወራለን። እግዚአብሔር አምላክ ይርዳን። እሺ ይሰራል ኔትወርክ አይደል? ኦኬ እየታየኝ አልነበረም። ጻፉልኝ ፕሊስ። አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። 1-3 ሰዎችን ልቀበል ገብተው ማውራት ለሚፈልጉ። እሺ አንዳንድ ሰው ብቻ ነው ማስገባው። እሺ አንዳንድ ሰው። እሺ አስሚ ነው የሚለው። አስመ ነው አስሚ ነው የሚለው። ሰላም እንዴት ነህ? እግዚአብሔር ይመስገን። እንደምን አለሽ? አለሁ እግዚአብሔር ይመስገን። እኔ እንኳን ያው ጥያቄ የለኝም፣ ያው አንድ ነገር ብዬ ልውጣ ብዬ ነው። እሺ ምን ነበረ? ይሰማል? አዎ ይሰማል። አዎ እኔ ያለሁት ሰው ሀገር ነው ያለሁት። ብዙ ጊዜ እከታተላችኋለሁ በላይቭ ላይም ስትስተምሩ ማለት ነው። ከዚህ በፊት አንተ ገስት ላይ ገብቼ ሆነ ነሳ አባት ምናምን ፈልጋለሁ ብዬ በውስጥ አናግሪኝ ብለህ ነበር፣ ግን አልመለስክልኝም። ያው እኔም ተውኩት። በዛም ጽፌልህ ነበር ቴክስት በውስጥ ማለት ነው። የት ነው የምትኖሪው? እኔ የምኖረው አረብ ሀገር ነው የምኖረው እኮ። የት ሀገር? እና ከዛ በቃ እኔ ያለሁት ጆርዳን ያለሁት። እሺ አንድ ጊዜ ኮሜንቱን ይሁንና ጆርዳን ያላችሁ እህቶች እህታችንን ፕሊስ ፎሎ አድርጓትና የንስሐ አባት ትፈልጋለች ባላችሁበት ቦታ አስይዙልኝ። እሺ አሁን እንዲህ አይነቱን ሀሳቦች ያው ተከፋፍለን ነው እንግዲህ የምንሰራው ክርስቲያኖች። እህታችን አስሚ ኤኒዌይስ በውስጥ መስመር ጻፉላት። ይኸው ሃይሚ የሚል አካውንት ይኸው ነይ የሚል ጽሑፍ ጽፋልሻለች። እሷንም ፎሎ አድርጊያት። ጆርዳን ያላችሁ እህቶች አንዳንድ ቁጥር ጻፉላት፣ እሷ ፎሎ ታደርጋችኋለች። በውስጥ አውሯትና ከአባቶች ካህናት ጋር አገናኟት። እሺ
እሺ አስሚ ሌላስ የምታነሺው ሀሳብ አለ? አዎ እኔ አንድ ነገር የምልህ ደግሞ ሁሌ ስትገባ ላይቭ ላይ ስትገባ ትምህርት ስታስተምር ምናምን ገብቼ አዳምጥሃለሁ። ግን እውነት ለመናገር አዳምጥሃለሁ፣ ግን ሁሌ በጭንቀት ነው እጨነቃለሁ። አዳምጥሃለሁ ግን ካዳመጥኩ ከተማርኩ በኋላ ከወጣሁ በኋላ እረሳለሁ። ምን ይሁን አላውቅም፣ የመርሳት ችግር አለብኝ ከጊዜ ወዲህ ማለት ነው። በቃ አንዳንዴ ደግሞ ይጨንቀኛል፣ እጨነቃለሁ። ኢቭን ከልጆች ጋር እንኳን ስገናኝ ከጓደኞቼ ጋር ቁጭ ብለን እያወራን በሀሳብ እጠፋለሁ። ምን ሆንሽ ነው የምትጨነቂ ምናምን ይሉኛል። እንዴ እኔ ዱንያ ላይ ምን እጨነቃለሁ? አልተጨነቁም እላቸዋለሁ። አይ የተጨነቅሽ ትመስያለሽ፣ ታስታውቂያለሽ፣ በሀሳብ ትርቂያለሽ አንዳንዴ ይሉኛል። እኔ ግን ምንም አይመስለኝም። ያኔ በቃ ብዙ ልጆች እንደዚህ ይሉኛል ስገናኝ ማለት ነው። እና በቃ በሀሳብ እጠፋለሁ። በቃ ጭንቅ ያደርገኛል። ምን ይሁን አላውቅም። እና በዚህ ላይ በጸሎት ብታስቡኝ ብዬ ነው። አስሚያ እኛም ደካሞች ነን እኮ። ምንድነው መሰለሽ አንዳንድ ጊዜ በነገራችን ላይ እንዲህ አይነት ነገሮች በጣም ቀላል በሆነ መልኩ ነው የሚወገዱት። ስትረስ ወይም ጭንቀት ያለብን ሰዎች ሁለት ነገሮችን ብቻ እንድታረጉ እኔ እንደ ቻሌንጅ ልንገራችሁ። አንደኛ አገር ቤት ያላችሁ ቤተክርስቲያን በቅርባችሁ ማግኘት የምትችሉ ማለት ነው። እስኪ ለተወሰኑ ደቂቆች ቤተክርስቲያን ውስጥ ቁጭ በሉ እስቲ። በቃ ለተወሰኑ ደቂቆች ብቻ እስኪ ቤተክርስቲያን ቁጭ ማለትን ልመዱ እስቲ። በቤተክርስቲያን ውስጥ ያሉ እነዚህ የተሰሩ ሻኩሮች የሚፈጡት ድምፅ የነዛ ድምፆች ብቻ ሳይሆን ኢቭን የሚነፍሰው ነፋስ ሁሉ ስለ እውነት ዓለም የነጠቀንን ሰላም የሚሰጥ ሰላም ነው። እና በቻልነው አቅም እዚህ ቤተክርስቲያን ቁጭ ማለትን እንልመድ፣ በጣም ስንጨነቅ ነገሩ ሲጠቡ። ሌላው ደግሞ ሁላችንም ባለንበት ቦታ ማድረግ የምንችለው ለእኛ ለክርስቲያኖች የተሰጠን ትልቁ ሀብት ምንድን ነው? ጸሎት ነው። ጸሎትን እናዘውትር። እንዲህ አይነት ይሄንን ጸባጋንንትን ልንዋጋ የምንችለው በጸሎት ነው። ስለዚህ ጸሎት እናደርግ። የግድ መርዘም የለበትም። ክርስቲያኖች ባላችሁበት ቦታ አንዳንድ ጊዜ ስሜታዊነት በነገራችን ላይ ለክርስትና ጸር ነው። እንዲህ ሲባል አንዳንዶቹ ረዥም ጸሎት ስሜት የሆነው ይጀምራሉ እና ስሜታዊነት ለክርስትና ጸር ነው። ስሜት ያትኑ። ልክ ሕፃን ልጅ ከተወለደ በኋላ ቀስ እያለ በጊዜያት በዝግመት ሂደት ውስጥ ቆሞ መራመድ እንደሚቻል ሁሉ አይደል? ሲወለድ ገና እንደተወለደ ዳዴ ራሱ ማለት አይችልም። በጊዜ ሂደት ነው ቀስ እያለ የሚችለው። በተመሳሳይ ደግሞ እኛም በመንፈስ ህይወት ውስጥ ለውጥ ማምጣት የምንችለው በጊዜ ሂደት በዝግመተ ለውጥ ስለሆነ ስንጀምር አጠር ያለ ጸሎትን እየጸለይን እንጀምር። ጸሎት ብዙ ነገሮችን ይቀርፋል። ምስጋናም ጭምር ነው። እግዚአብሔርን የሚያመሰግን ሰው በነገራችን ላይ ከብዙ ፈተኖች ይርቃል። ልመናም ጭምር ነው ጸሎት። ስለዚህ እግዚአብሔርን የልባችንን ቋጠሮ አይቶ የቤታችንን ጎዶሎ አይቶ ተመልክቶ የልባችንን ቋጠሮ ይፈታልን ዘንድ የቤታችንን ጎዶሎ ይሞላልን ዘንድ ዘወትር በጸሎት ልንማጸነው ይገባል ነው። ስለዚህ የቻልን ቤተክርስቲያን የተወሰነ ደቂቃ ቁጭ እንበል፣ ያልቻለን ደግሞ ባለንበት ቦታ አጠር ያለ ጸሎት እናደርግ። እሺታችን ኦኬ፣ አመሰግናለሁ በጣም እሺ። እሺ፣ አሜን አሜን አሜን። እሺ፣ እግዚአብሔር ያክብርልን። እሺ፣ ለሌሎቻችሁ እድል ስጥ። በዚህ አጋጣሚ ተወዳጆች የነገውን ላይቭ እንዳትረሱና ቅድም እንዳልኳችሁ በእንደዚህ ቅድም ባልኳቸው በግብረ ሰዶሜነት ህይወት ውስጥ ያላችሁ የግድ ኦርቶዶክስ መሆን አይጠበቅባችሁ፣ ፕሮቴስታንትም የሆናችሁ ወንድሞችም እህቶችም ጭምር በውስጥ መስመር መልእክት አስቀምጡልን ካላችሁበት ሁኔታ ነፃ መውጣት የምትፈልጉ ማለት ነው። በተመሳሳይ ደግሞ ስጋችሁ በመሸጥ የምትኖሩ እህቶችም ጭምር ትንሽ ማህበረሰባችን ከባድ ነው በእውነቱ ለለውጥ አመቺ የሆነ ማህበረሰብ አይደለም ማህበረሰባችን እና የግድ ፐብሊክ ላይ መሆን አይጠበቅበትም። ነገሮችን በውስጥ አውርተን በውስጥ ነገሮችን መቋጨት እንችላለን እና በተለያዩ ሙያዎች ዘርፍ ላይ ተሰማርታችሁ ህይወታችሁ መቀየር ትችላላችሁ። ብዙዎቹ ተወዳጆች ወደው አይደለም በአደባባይ ላይ እንደዛ የሚቆሙት። ብዙዎች
ልጆቻቸውን የሚያሰሙበት ገንዘብ አጥተው ልጆቻቸውን ኢቭን ማስተማር ትርፍ ነገር ነው የሚያበሏቸው ዳቦ አጥተው የታመሙ በአልጋ የወደቁ ቤተሰቦች ኖሯቸው ነው ብዙዎች እንዲህ አይነት ነገርን የሚገፉትና በቻልነው አቅም እናንተን ለመርዳት ዝግጆች ነን እና ከነዚህ ነው ህይወት መውጣት የምትፈልጉ ስጋችሁ በመሸጥ ላይ ያላችሁ እህቶቻችንም ጭምር የግድ ኦርቶዶክስ መሆን አይጠበቅባችሁ ኢቭን ፕሮቴስታንትም ጭምር ብትሆኑ በውስጥ መስመር መልእክት አስቀምጡልን በቻልነው አቅም ህይወታችሁን እስከቀየረ ድረስ በነገራችን ላይ ለምሳሌ የልብስ ሙያ ያላላት ለአንዲት ሴት የልብስ ማሽን መግዣ ገንዘብ እኔ በግል ያሰባስባል እኔ ሰው የፈለገውን ይበለኝ ሰው ሌባም ይበለኝ ምንም ይበለኝ እህት አንቺ ብቻ ለመለወጥ ካለሽበት ህይወት ውስጥ ነፃ ለመውጣት ብቻ ስብ እንጂ ላለው ነገር እኛ ኃላፊነቱን ወስደን ለእናንተ ገንዘብ እናሰባስባለን ኦርቶዶክስ ያቅም ወደፊት መቋቋሙ አይቀርም እስከዛው ድረስ ግን መርፈድ የለበት አሁን ላይ ከገንዘብ ጋር ተያይዞ ከገንዘብ ችግር የተነሳ የማይፈልጉትን ህይወት እየኖሩ ያሉ ሰዎችን በአጠቃላይ እኛ እንረዳቸዋለን እግዚአብሔር የሰው መውደድን ሰጥቶናል ስለዚህ በተወደድንባቸው ሰዎች ሁሉ ኦኬ በሰው ልብ ውስጥ አለን አይደለ ባለንበት ልብ ሁሉ የሰው ልብ እናንኳኳለን በቃ እርዱን እንዲህ አይነት ሰዎች አሉ እባካችሁን ሰፖርት አድርጓቸው ብለን በቻልነው አቅም የቻልነውን ለእናንተ ለማድረግ እንሞክራለን ነገር ግን ትልቁ ነገር እናንተ ካላችሁበት ህይወት እንድትወጡ ነው ትልቁ ነገር አስፈላጊው ነገር ነው ከልባችሁ ያ ፍላጎት ሊኖር ይገባል ካልሆነ ግን በጣም ከባድ ነው የሚሆነው ኤኒዌይስ ራስን ከማጥፋት ጋር ተያይዞ ስለሆነ እያወራን ያለ ነው በሌላ ጉዳይ ፕሊስ ሌላ ጊዜ እናደርገውና ተወዳጆች በዚህ ሐሳብ ዙሪያ ትንሽ የተወሰኑ ነገሮችን ማውራት የምትፈልጉ ሰዎች ካላችሁ ስፔሻሊ በእንደዚህ አይነት ስሜት ያላችሁ እህቶች ወንድሞች ካላችሁ ለእናንተ እድሉ ልስጥ አንድ ሶስት ሰዎችን ላስገባ እና ላዳምጥ እና እኔም ሳይደክመኝ ዝናብ እየዘነበ ነውና እረፍት ላድርግ እሺ እድል ልስጥ እሺ አንዳንድ ሰው ነው ማስገባው እሺ አንዳንድ ሰው ድንግል ወደኔ ትመጪ የዋት ነው የሚለው የዋት ነው የሚለው እንዴት ነህ ሰላም ማልበል ስምሽን ቤቲሻ እንዴት አለሽ ኬት ቤት እንዴት ናችሁ ኦርቶዶክስ ነኝ እሺ ፕሮቴስታንት እሺ ቤቲ ምን ልትይ ነበር የፈለግሽው ምን ልታወሪ ነበር የፈለግሽው እኔ ራስ ማጥፋት እያልክ ነበርና በአሁኑ ሰዓት በጣም በተስፋ መቁረጥ ላይ ነው ያለሁትና ማለት አንዳንዴ ህይወት በጣም ከባድ ትሆናለች የምኖረው ስደት ነው የዛሬ 3 አመት ነው ምናምን የመጣሁት ባለትዳር ነኝ ስለ ብቻዬን ነበርኩት እሺ እሱን ስመርጥ ሁሉም አገለለኝ ቤተሰብ ወንድም ዘመድ ጓደኞች ሁሉም አገለለኝና እኔ እሱን ብቻ መረጥኩ ምክንያቱም ያው አንድ የተዋደደ ሰው ግዴታ መምረጥ ስላለበት እሱን በመረጥኩበት ሰዓት ግን እሱ ሌላ ሰው ሆነብኝ አላውቅም ቤተሰብ የለሽም ይለኛል ጓደኞች የለሽም ይለኛል በቃ እንጃ ሌላ ምን ልበል በጣም ከባድ ነበርና ከሱ ጋር 2 አመት ሳሳልፍ ከዛ እግዚአብሔር ፈቅዶ ተመልሼ ወደ ስደት መጣሁ ስደት ስመጣ ያው ብቻዬን ስለነበርኩኝ እንዳለ የምሰራው ለሱ ነበር የምልከው 3 አመት ሰራ የ3 አመት ደሞዝ እንዳለ ለሱ ነበር የላኩትና እሱ ግን በዛ ነበር የሚጠበቀኝ እኔ እዚህ እየሰራው እሱ ዛግቶ በቃ የተመቸ ህይወት ነበር የሚኖረውና ማንም የለኝም እኔ አሁን ማለት ጾም ላይ ነው ያለነው ግን ማርያምን ነው ማለት በአሁኑ ሰዓት እኔ እሱን አጥፍቼ ራሴን ማጥፋት ነው የምፈልገው ብቻዬን ራሱ መጥፋት አልፈልግምና ሁሌም ይሄን ስሜት ሰው ራሱ ፈልጌ አንድ ቀን ጓደኛዬ ናት እዚህ አብራኝ መሰረ ከለከለች በቃ እሱን አጥፍቼ እኔ መጥፋት ምክንያቱም ማንም የለኝም ታውቃለህ የሚሰማኝ የለም የምናገረው ሰው የለም ብቻ ምን ልበል ከባድ ነው ወንድም እንዳትል እሱ መርጠሻል ይላል ቤተሰብ እንዳትል እሱ መርጠሻል ትባላለህ ታዲያ ሁሉ መስዋዕት የከፈልክለት ሰው ዛሬ እንዲህ ሲሆንብህ እሱን አጥፍተህ
አንተ መጥፋት ይሻላል። በጣም ብዙ ነገር አለ ለሰው ማትናገረው ቦድ የምትይዘው ግን ደግሞ አይዞሽ በቃ ይሄም ያልፋል የሚል ሰው ራሱ ስታጣ በጣም ከባድ ነው። ለኔ ከባድ ነው ማለት አሁን ሰዓት የሚታየኝ እሱን ማጥፋትና እኔ መጥፋት ብቻ ነው። አንድ ልቤ እንደዛ ይላል፣ አንድ ልቤ ደግሞ አይ እግዚአብሔር ለእግዚአብሔር ስጩ በቀል እግዚአብሔር ነው ይለኛል። እሱን ደግሞ መጠበቅ አልቻልኩም። እግዚአብሔር ይበቀለዋል ብዬ መጠበቅ አልቻልኩም። ምክንያቱም ያሳለፍኩት ለኔ ስለማቅ እየሆንኩ ያለሁትንም እኔ ስለማቅ ዛሬ በሱ ሀገር ብታምም ልሄድ ወይም ወደ ሀገር ልግባ ብል ምንም የለኝም። ምክንያቱም ከቤተሰብ ርቅ ያለው ከወንድም ርቅ ያለው እሱን ብቻ ብዬ ነበር። እሱን ያልኩት በቃ እሱ አለኝ ያልኩት ያለኝ ያልኩት ሰው ደግሞ ዛሬ ብቻዬን አስቀረኝ። እኔ ማርያምን ገንዘብ አይደለም ገንዘቡ ዛሬ ብሰራ አገኘዋለሁ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ግን ካለ ሰው መቅረት ደግሞ በጣም ያማል። ለአንድ ሰው መስዋዕትነት ስትከፍል ያለ ወንድም ያለ እህት ያለ አባት ያለ እነሱ መቅረት እነሱን ስታስቀይም እናትን ስታስቀይም በአንድ ሰው ምክንያት ለኔ በጣም ከባድ ነው። በዛ ሰዓት ብቻ አላውቅም ማርያምን በዚህ ዙሪያ ብቻ የሆነ ነገር እንድትል ነው ወንድሜ የገባሁት። ይቅርታ እንዲህ መናገር እራሱ አልችልም። ግን በቃ ይሄ መበቀል የሚሉ ከጭንቅላቴ ላይ ማውጣት ፈልጋለሁ። እግዚአብሔር ይበቀለዋል ማለት ፈልጋለሁ። እኔ ጠዋት ስነክሳ ማርያም ቀን ስሰራውዬ ማታ አልተኛም ሳለቅስ ነው ማድረው። ምክንያቱም በቃ እሱን ተበቅዬ እኔም ራሴን ማጥፋት ፈልጋለሁ። ከአንዴም ሁለቴ ሞክሬዋለሁ። ግን ያው መልአኩ ቅዱስ ሚካኤል አንድ ቀንም ተለይቶኛ አቅምና ሁለት ጊዜም የሱ ቀን ነበር ያደረኩት። በዚሁ ምክንያት ምስክር ልስጥና በሱም በቃ የሱ ቀለጥ ራሴን ላጥፋ ሽንት ቤት ለኪኒን ለቅሜ ሽንት ቤት ገባሁኝና ያው ቅዱስ ሚካኤል ይጠብቀኛል ወይ ሄድኩበት። አንድ ቀንም ተለይቶኛ አቅም አንድ ቀንም ምንም ሳረግ ምንም እሱ ተለይቶኛ አቅምና እሱን ያወጣ ያናው እሱ ከዛ ሁሉ አውጥቶኝ ዛሬ ደግሞ እሱ መበቀል ፈለኩ። በቃ እሱን እንዳልበቀል ብቻ ማወቅ ፈልጋለሁ። እንዴት ነው እሱን አለመበቀል የምችለው? ብዙ ነገር አለ ለሰው ማትናገረው ብዙ ነገር አለ ሚዲያ ላይ የማይወጣ በጣም ብዙ ነገር። ግን ይሄንን ብቻ ከጭንቅላቴ ለማውጣት ፈለኩኝ። እንዴት ነው ማውጣት የምችለው? እንዴት ነው እረፍት አግኝቼ ተረጋግቼ ስራዬን የምሰራው? እንዴት ነው በቃ እንዴት ነው የምተኛው? እንቅልፍ ናፈቀኝ ማርያምን፣ እንቅልፍ ናፈቀኝ። እንቅልፍ እኔን ናፈቀኝ። እንቅልፍና ሰው እኔን ናፈቀኝ። በቃ ሰው ብቻዬን ብቻ ምከሬ ምንም አልልም። ወንድም ቤትሻይ በመጀመሪያ አታልቅሺ። እንኳን መጣሽ እንኳን ማገኘንሽ እና በቀደም እንዳልኩሽ አታልቅሺ። የኛ አለል በእግዚአብሔር የምናምን ሰዎች እንባችን በከንቱ መፍሰስ የለበትም። ለእንደዚህ ኢቭን ለኛ ለህይወት ራሱ ለማይመጥኑ ሰዎች በእነሱ የተነሳ እንባችን መፍሰስ የለበትም። እንባ መፍሰስ ያለበት እግዚአብሔርን በጸሎት ለመማጸን ብቻ ነው። እንባ መፍሰስ ያለበት እግዚአብሔርን ከልብ ለማመስገን ብቻ ነው። ከዛ ውጪ ለሰው ልጅ እንባ የተገባ አይደለም። በመጀመሪያ ደረጃ እንዲህ አይነት መጋባት ከምን የተነሳ ነው የሚፈጠረው? ይሄንን በነገራችን ላይ የቤቲ ጉዳይ የሌሎች እህቶችም ጉዳይ ሊሆን ስለሚችል በተመሳሳይ ወንድሞችም ጭምር በዚህ አጋጣሚ የሌሎች ወንድሞችም ጭምር ጉዳይ ሊሆን ስለሚችል ትንሽ ላወራበት ፈልጋለሁ እና ወደ ጉዳዩ እገባለሁ። ቤቲሻ መጨረሻ ላይ እንድትይ የምፈልገው አንድ ቃል አለ። ምንድነው እርሱ? እግዚአብሔር ያደረገልሽን አንድ ነገር እነግርሻለሁ። ሁላችሁም አዳምጡ። በመጀመሪያ በዙሪያችሁ ያሉ ሰዎች በተለይ ለእናንተ የተሻለን መልካም የሆነ ነገር የሚያስቡ ሰዎች፣ አባቶች፣ እናቶቻችሁ፣ ወንድሞቻችሁ፣ እህቶቻችሁ እና ደግሞ እንደ ወንድም እንደ እህት የሆኑ ጓደኞቻችሁ የሚመክሯችሁን ምክሮች እባካችሁ ንቃችሁ አትተው። ክርስቲያኖች እባካችሁ አንዳንድ ጊዜ ቆም ብሎ ማሰብ መልካም ነው። በእርግጥ ሰው የመከራችሁን ነገር ሁሉ ባታደርጉ፣ ነገር ግን እገሌ ለምንድን ነው እንደዚህ ያለኝ ብሎ ቆሞ ማሰብ በጣም መልካም ነው። አንዳንዴ ሰው ሲመክረን የሆኑ አካላትን ራሱ እንደ ጠላት እስከምናይ ድረስ አንዳንዴ ቅይር እንላለን። እባካችሁን አንዳንድ ጊዜ ነገሮችን እናስተውል። እግዚአብሔር አምላክ በአንድም በሌላም ይናገራል። የምንሄድበት አካሄድ ትክክል ካልሆነ እግዚአብሔር አምላክ በአንድም በሌላም ይናገራል። ከሁሉ በላይ ደግሞ የእናንተ ወላጆች፣ ቤተሰቦች፣ እህቶች፣ ወንድሞች
እንደ እህት እንደ ወንድም የሚቀርቧችሁ ወዳጆቻችሁና ጓደኞቻችሁ የእናንተን መውደቅና የእናንተን መከፋት ማየት ስለማይፈልጉ ተው፣ አረ ይሄ ነገር አይሆንም ብለው ሐሳብ ይነገሯችኋል። እና እባካችሁ ንቃችሁ አትተው። ሲቀጥል ቤትሽ አሁን ያለሽበት አይነት ይሄ የእልህ ስሜት ለምንድን ነው የተፈጠረው? ኦኬ እሱን በደንብ ፊገር አውት እናድርግ። የሆነ መፍትሄ እናበጅለት። ለምንድን ነው የተፈጠረው? ይህን ሰው መግደል እፈልጋለሁ፣ እሱን ገድዬን መሞት መፈልገው ምናምን ወይ ለምን ቤት እንዴ? አንቺ ያንን ሰው ብትገኝ አንደኛ ለምን ካመላከሽ ከእግዚአብሔር ትጣያለሽ? ሌላውን ታዩ። ይሄ ምድራውን የሆነ እስር ቤት ምናምን እሱን እርሻቸው። ለምን ከእግዚአብሔር ጋር ትጣያለሽ እንዴ? እግዚአብሔር አምላክሽን እያመሰገንሽ በንጽህና መኖር ስትቺ የተሻለ ደግሞ ጥፍ የሆነን በረከት ያለውን ህይወት ማግኘት ስትቺ ለምን ከአምላክሽ ከእግዚአብሔር ጋር ትጣያለሽ? እንደዚህ አይነት ችግር የሚፈጠረው ለምንድን ነው መሰላችሁ? እህቶች እጅግ በጣም ብዙ ዋጋ የከፈለላችሁለት አንድ ወድ በጣም ያፈቀራችሁት በጣም ከልባችሁ ወደዳችሁት ብዙ ነገር የሆናችሁለት። ያው ሰው ሲያፈቅር መቼም ሲወድ ገደብ አይኖረውም አይደል? ብዙ ነገር ትሆኑለታላችሁ እና ብዙ ነገር የሆናችሁለት አንድ ሰው እናንተ የሰጣችሁትን ፍቅር ረግጦ ሲሄድ እጅግ በጣም ትበሳጩ። ኧረ ተው አታሽኮርሙኝ እናንተ ሰዎች። እሺ እና ወደ ቁም ነገሩ እንግባ። እሺ እና ያ ሰው የእናንተን ፍቅር ረግጦ ሲሄድ እና ካልጠበቃችሁት ኢቭን አለረለ የአንቺን ደረጃ ራሱ ሆነ ካልጠበቃችሁ ከሆነ ሴት ጋር ስታዩ በቃ እልህ ውስጥ ነው የምትገቢው። ያንን ሰው በምን ልበቀለው? መግደል ትልቁ ሌቭል ነው። ከዛ ደግሞ ትንሹ ደግሞ ጓደኝ አለረለ የእሱን ጓደኛ ዴት ማድረግ ምናምን ነገር ያን ሰው ለማበሳጨት። በተመሳሳይ ወንድሜ አንተም በጣም ብዙ ዋጋ የከፈልክላት ብዙ ይሆንክላት ቤተሰቦችን ሁሉ የተውክላት እህት ወንድሞችን ጓደኞችን ሁሉ የተውክላት የሆነች ሴት ድንገት አንተ የሰጣትን ንጹህ ፍቅር ረግጣ ምናምን ስትሄድ በተመሳሳይ ለመጋባት የእሷን ፋሚሊ ሜምበር ዴት ማድረግ ምናምን የእሷን ሴት ጓደኞች ምናምን እንትን ማለት ጋይስ ፕሊዝ እባካችሁን ሰው ነው ሊቆሽሽ ይችላል። እናንተ ራሳችሁን አታቆሽሹ። ቤቲ በደንብ አድርገሽ አዳምጪ። አንቺ ራስሽን አታቆሽሽ። ሰው ብዙ አይነት ነው ባህሪው። እንደ መልኩ አዋቂ የሆነ ሰው አለ፣ በጣም ክብር ያለው ለሰው በጣም ሪስፔክት የሚሰጥ አዋቂ የሆነ ጨዋ የሆነ ወንድ አለ። በዛው ልክ ደግሞ ዝርክርክ በጣም ባለጌ የሆነ ወንድ አለ። በተመሳሳይ ጨዋ ኦኬ ነገሮችን አስተዋይ የሆነ ሴት አለች። በተመሳሳይ ደግሞ መብላት ጠፋ ተወዳጆች። በተመሳሳይ ደግሞ በዛው ልክ እጅግ በጣም መጥፎ የሆነች ሴት ደግሞ ትኖራለች። ለምንም ነገር ክብር የሌላት ኦኬ ለምንም ነገር ክብር የሌላት ትዳር የሚባለው ነገር በቁም ነገር ማታይ ምናምን እንደዚህ አይነት ሲቹዌሽን ላይ ራሳችሁን አታቀሉ፣ ራሳችሁን አታቆሽሹ። ቤትሻን ጊዜ ማይክሽን ክፈችው እና እኔ አሁን ምልሽን ነገር ትይዋለሽ። እሺ ማይክሽን ክፈችው እና አሁን እኔ ምልሽን ነገር በደንብ ትይዋለሽ። ኦኬ ያቺ ሴት በይሲ ያቺ ሴት ባሌን ሳይሆን የቀማችኝ ችግሬን ነው የወሰደችልኝ። እስኪ በደንብ በይው ራስሽ። ያቺ ሴት ባሌን ሳይሆን የቀማችኝ ችግሬን ነው የወሰደችው። በቃ ሁላችሁም ይሄን አስምሩበት። በጣም ፍቅር የሰጣችሁት ሰው እህቶች በደንብ አዳምጡ። በጣም የወደዳችሁት ብዙ ነገር የሆናችሁለት ጂሰስ እንግዲህ ሰዎች በፍቅር ህይወት ሲኖሩ ብዙ ነገር ይሆናል አይደል? በጣም ብዙ ነገር የሆናችሁለት ሰው የእናንተን ፍቅር ረግጦ ወደ ሌላ ሴት ሲሄድ ከዛ ሴት ጋር አትፎካከሩ ምናምን። ያንን ሰው አታስታውሱት ጋይስ። ቀለቶች ይወላችሁ ጠንከር በሉ። ያቺ ሴት ባሌን ሳይሆን የቀማችኝ ችግሬን ነው የወሰደችልኝ ይበሉ። ያ ሰውማ ባል ቢሆን በመጀመሪያም ሌላን ሴት በሙሉ አይን አይመለከትም። ትክክለኛ ቁም ነገር ህይወት ውስጥ ሆኖ ያ ሰው እርግጥ ለእናንተ ባል ቢሆን እመኑ ልንገራችሁ በምንም ተአምር ሴትን በሙሉ አይኑ አይመለከትም። ችግራችሁ ስለነበረ ግን እግዚአብሔር ቀድሞኑ ቀረፈላችሁ። ቤቲሻ
እግዚአብሔርን ሁለት እጆችሽን ዘርግተሽ ልታመሰግኙ ይገባል። በጊዜ ነው የቀረፈልሽ፣ በጊዜ ወንድሜ። አንተም ልክ እንደዛው ብዙ ነገር የሆንክላት፣ ብዙ ዋጋ የከፈልክላት እጅግ በጣም የምትወዳት ሴት ኦኬ፣ ድንገት የአንተን ፍቅር ረግጣ ከአንተ ህይወት ብትወጣ በምንም ታምር እንዳታዘን ብራዘር፣ በምንም ታምር እግዚአብሔር ችግርህን የቀረፈልህ፣ ችግሬን የቀረፈልህ ይበል። እጆችን ዘርግተህ በደንብ አድርጋ መስግን። ያ ሰው ሚስቴን ሳይሆን የቀማኝ ችግሬን ነው የወሰደልኝ ይበል። አረ ፕሊስ እንዴ በደንብ አሷ ይሁኑ እንጂ። እና ደግሞ እንደ ሎጥ ሚስት ወደኋላ አትመለከቱ። የሎጥ ሚስት አስታውሷታላችኋል? ሰዶምና ገሞራን እግዚአብሔር ሲያጠፋ ወደኋላ ዞር ብለው እንዳይመለከቱ አስጠንቅቋቸው ነበረ። የሎጥ ሚስት ወደኋላ ዞር ብላ ስለተመለከተች የጨዋ ሐውልት ሆና ቀረች። ብዙ የጨዋ ሐውልት ሆነን የቀረን ሰዎች አለን እህቶች። በፍቅር ህይወታችሁ የጨዋ ሐውልት ሆናችሁ የቀራችሁ እንደ ሎጥ ሚስት ወደኋላ ዞር ብላችሁ አትመለከቱ። በቃ አለቀ። ወደፊት በቃ እግዚአብሔር ችግርሽን ቀርፎልሻል። አይሽ ያቺ ሴት የአንቺን ባህል ሳይሆን ችግርሽን የወሰደችልሽ መልካም የሆነ ሰው አለ። ሁሉም ሰው አንድ አይነት አይደለም። አዲስ ህይወት ጀመሪ። አዲስ ህይወት ከናካቴው መርሳት፣ ከነ መፈጠሩ መርሳት። እውነቴን ነው የምላችሁ። ሰው የእናንተ ጠላቶች በነገራችን ላይ እነሱን ትኩረት ስታደርጓቸው ነው የሚደሰቱት። ቤቴ ያ ሰው ትልቅ እርካታን እያገኘ ነው። እነዛ ሰዎች አንቺ ጠላቶች በአጠቃላይ ትልቅ እርካታን እያገኙ ነው። ለምን? ዛሬም ድረስ አንቺ ራስሽን እየወቀሽ ነው። ዛሬም ድረስ እያለቀሽ ነው፣ እንባ እያፈሰስሽ ነው። እስኪ ነገሩን ሁሉ እርሺ ውስጥ ከነመፈጠሩ እርሺውና ቤቲሻ እግዚአብሔርን እያመሰገንሽ በእልህ አይደለም፣ በስሜታዊነት አይደለም፣ በፈቃድ እግዚአብሔር። ከዚህ በፊት በእልህና በስሜት ተጉዘሽ የራስሽን ፈቃድ አስቀድመሽ የሆነው ነገር የተሻለ አይደለ ቤቴ? በአሁኑ ደግሞ የእግዚአብሔርን ፈቃድ አስቀድመሽ እግዚአብሔርን የሚፈራ ዘመዶችሽን የሚያከብር አንቺን የሚያከብር ኦኬ፣ ለቤተሰቦችሽ የሚታዘዝ ለልጆችሽ አባት መሆን የሚችልን ወንድ እግዚአብሔር ይሰጥሽ ዘንድ ለምኙ። እግዚአብሔር ለምኙ። አዲስ የሆነ ህይወት ጀምሪ። አዲስ የሆነ ህይወትን ስትጀምሪ እነዛ ሰዎች ደግሞ በተራቸው ራሳቸውን ያዞራቸዋል፣ አረፋ ይደፍቃቸዋል። አለቀ። ሰው እነዛ ሰዎች የሆነ እንደዚህ ሆኑ ይሰበሩ ይፈለጡ፣ ይሄ ክርስቲያን ነገር አይደለም። እንዲህ አይነቱን ጸሎት እግዚአብሔር አይሰማም። ተው ጋይስ፣ በእነዚህ ነገር ቤት ያንቺን ጊዜ አታባክኝ። እሺ፣ ይኸው ገንዘቤን ወስዶ እግዚአብሔር እንዲያደርገው እያንዳንዱ በምድር በደል የሰራ በአጠቃላይ በሰማይ በእግዚአብሔር ፊት ዋጋን ያገኛል። አለቅ። ሁሉም ዋጋውን ከእግዚአብሔር ዘንድ ይወስዳል። እኛ ስለ ራሳችን ቤት ይሻል። እኛ ስለ ራሳችን አሁን እግዚአብሔር እኛን እንዳይቆጣ ምን እናደርግ? ቤት ለምሳሌ ባህልዮ በራሱ ኃጢአት ነው። ሰውን ለማጥፋት ማሰብ ባህልዮ አይሽ በሐሳብ ደረጃ አስበነዋል፣ ኃጢአት ነው። ስለዚህ ወደ ካህናት አባቶች ዘንድ ቀርበሽ ከኃጢአት ድፋምነት ስሜት እግዚአብሔር አምላክ ነፃ ያወጣሽ ዘንድ ራስሽን ለካህን ማሳየት፣ ሁለንተናሽን ማደስ። ቤት አዲስ ሰው ነች። አለቅ። ያለፈው አልፏል። እግዚአብሔር አምላክ በሕይወትሽ የሆነ ነገር ሊያስተምርሽ ፈልጎ ያንን ሰው በሕይወትሽ አምጥቶታል። ከዛ በኋላ ያ ሰው ደግሞ የራሱን ሕይወት ጀምሯል። በምን አይነት ነገር እግዚአብሔር እየቀጠው እንደሆነ አንቺ አታውቂም። የግድ የሆነ በቪዲዮ አንቺ መመልከት አይጠበቅብሽም። ቤቴ በነገሮች ይህን ያክል መውረድ የለብንም። እነዛ ሰዎች ማነራቸው የወረደና የቆሸሸ የዘቀጠ ስለሆነ የወረደ የዘቀጠ የቆሸሸን ስራ በአንቺ ላይ ሰርተዋል። አንቺ በእነሱ ልክ መውረድ የለብሽም። አንቺ ክርስቲያን ነሽ። ክርስቲያን የሆነ ሰው ደግሞ ሁልጊዜ ከፍ ያለ ነው። አለቅ። ስለዚህ ቤቲሻ ጸሎት አድርጊ። እግዚአብሔር መልካም የሆነ የትዳር አጋር ይሰጥሽ ዘንድ ለምኚ። ይቺን ቀን አንድ ቀን ትመሰክሪያታለሽ። አንድ ቀን እግዚአብሔር በእንዲህ አይነት መንገድ ሳማረረው ነበረ። ዛሬ ግን ይኸው እግዚአብሔር የተመሰገነ ይሁን። እግዚአብሔር እንዲህ አድርጎ ታሪኬን ቀይሮት ያለሽ። ሁሉም ነገር በነገራችን ላይ አላፊ ነው። እናገኝ ትሰጪ ዘንድ ያደረገሽ እግዚአብሔር ነው። ዛሬም አንቺን ሰጪ ማድረግ ይችላል እግዚአብሔር። ዛሬም ድረስ ትናንት ብቻ አይደለም፣ ዛሬም ድረስ አንቺን እግዚአብሔር ሰጪ ማድረግ ይችላል። አሁን ከአንቺ የሚፈለገው ወኔ ብቻ ነው። እግዚአብሔር አምላክ ባለን ነገር ላይ ነውና የሚባርክልን። ቤትዬ ያለሽን ነገር ይባርክልኝ ዘንድ አሁን ጠንከር በይ። በቃ ጠንከር በይ። አንቺ ያለፈውን ነገር እርሺ፣ ወደፊት ተመልከች። አለቅ። እንደ ሎጥ ሚስት ወደኋላ ዞር ብሎ መመልከት አያስፈልግም። ዞር ብሎ መመልከት አያስፈልግም። እነዛ ሰዎች በቃ ጀስ ተራ ክብራቸውን የሸጡ ሰዎች ናቸው። ክርስቲያን ደግሞ ክብር አለው።
ስለዚህ አንቺ ወደፊት ተመልከች። በተመሳሳይ ወንድሞች እዚህ ውስጥ ያላችሁ ብዙ ዋጋ የከፈላችሁላት አንዲት ሴት እናንተ የሰጣችኋትን ክብር እናንተ የሰጣችኋትን ፍቅር ረግጣ ብትሄድ አረ ለደቂቃ ለሰኮንድ ወደኋላ እንዳትመለከት ብራዘር፣ ለሰኮንድ ወደኋላ አለቀ በቃ። በእንደዚህ ነገር እባካችሁን ራሳችሁን አትጉዱ፣ ቤተሰቦቻችሁን አታስጨንቁ፣ ዙሪያችሁ ያሉ ሰዎችን አታስጨንቁ። ወደፊት ተጓዙ። እንደ ሎጥ ቢስ ወደኋላ አትመለከቱ። አለቀ። እግዚአብሔር አምላክ ለአንተ የተሻለች የተባረከች እግዚአብሔርን የምትፈራ ዘመዶችን የምታከብር ሴት እንዲሰጥ ጸሎት እያደረግ ወደፊት በቃ መቀጥቀጥ ያለብን የህይወትን ብረት እየቀጠቀጥክ ተጓዝ። ከዛ ውጭ አትልፈስፈሱ። ይህ ወደኋላ እየዞርክ ምናምን እኔ እኮ እሷ ምናምን አትበል። ቆፍጣን በል እንጂ እህቶች በተመሳሳይ እናንተም ልክ እንደዛው እሱ እንደዚህ ጎርቶኝ ምናምን ስንት ዓመት ነው ስለሱ የምትወሪው? ቀርሱ እርሱና ወደፊት ተጓዙ። አዲስ የሆነ ህይወትን ማግኘት የምትፈልጉ ከሆነ ያለፈውን ነገር መርሳት አለባችሁ። አለቅ። እናንተ አዲስ የሆነን ህይወት ስትጀምሩ እነዛ የእናንተ ለቅሶ ሲያስቃቸው የነበሩ የእናንተ ማበል ሲያስደስታቸው የነበሩ እነዛ ሰዎች በተራቸው ራሳቸውን እያዞራቸው አረፋ እየደፈቃቸው መንቀጥቀጥ ይጀምራሉ። ስትለወጡ ስታዩ ማለት ነው። ቤትሻ አሁንስ መበቀል ትፈልጊያለሽ? ኧረ አልፈልግም። እኔ ግን አንድ የምትበቀይበት መንገድ ልንገርሽ። በቃ ያንን መጥፎ በቀል እንኳን መረሳሹ። አንድ ጥሩ በቀል ግን ልንገርሽ። የሆነ ጽሑፍ አንብቤ ነው እና ምን ይላል መሰለሽ? the best revenge is to improve yourself። ትልቁ በቀል ራስን መለወጥ ነው። እህቴ ራስሽን ጥለሽ ስለሱ ብለሽ ራስሽን ሳትጠብቂ ከሰውነት ተራ ወጥተሽ ገንዘብ እያገኘሽ ራስሽን ለውጠሽ እሱንም ልትለውጪ እያሰብሽ የነበረው ሰው ፍቅርሽን ረግጦ ከሄደ ማንነትሽን ንቆ አቃሎ ከሄደ እና መበቀል የምትፈልጊ ከሆነ ራስሽን ለውጪ። ራስሽ የተሻለ ነገር አድርገህልኝ ነው አይደለ? የተሻለን ነገር አስቡ ለራሳችሁ ተወዳጆች። እግዚአብሔር አምላክ ለእናንተ የተሻለን ነገር ነው የሚሰጣችሁ። ስለዚህ ያ ሰው ለአንቺ ያልተገባን ነገር አድርጎ አንቺ ራስሽን ጥለሽ መዋብ ስትቺ ራስሽን መጠበቅ ስትቺ የተሻለ ገንዘብ ማግኘት ስትቺ ሁሉን ነገር ስለሱ ብለሽ ትተሽ ግን በቃ ለትዳር ሰዎች ይሰደዱለት የለ ለዛ ብለሽ ብዙ ዋጋ ከፍለሽለት ያንን የሰጥሽውን ፍቅር ረግጦ ከሄደ መበቀል የምትፈልጊ ከሆነ ራስሽን ለውጪ። በቃ በስራ ራስሽን ለውጪ። ወኔ ይኑርሽ እህቴ። ባለሽበት ሁላችሁም ባላችሁበት ወኔ ይኑራችሁ። በስራ ራስሽን ለውጪ። በሁለንተናሽ ራስሽን በመጠበቅ ራስሽን ለውጪ። ይሄ ራስን መጣል በነገራችን ላይ ቤተክርስቲያን ትምህርት አይደለም። እህቶች ራሳችሁን ጠብቁ። እውነቴን ነው። አንዳንድ ጊዜ ሆነ ዝም ብሎ ዱክክ የሆነ ልብስ መልበስ ምናምን የቤተክርስቲያን ስርዓት አድርጋችሁ የምታስቡ ሰዎች አሉ። ነው ስህተት ነው። እህቶች ራሳችሁን ጠብቁ ራሳችሁን በደንብ በቃ የተሻለን ነገር አሁን የተሻለን ነገር ነው እናንተ ማሰብ ያለባችሁ። ከዚህ በፊት ያ ሰው ጥሎ ሄዶ ከሆነ አንቺ የሰጠሽውን ንጹህ የሆነን ፍቅር ገብቶ ከሆነ መበቀል የምትፈልጊ ከሆነ ራስን መለወጥ፣ በስራ ራስን መለወጥ፣ ራስን መጠበቅ፣ ከዛ ሰው የተሻለን መልካም የሆነን ሰው የራስሽ ማድረግ። ከማን ጋር? ከእግዚአብሔር ጋር። እንደ በፊቱ ግን በሞኝነት በእልህ በስሜት በመነዳት አይደለም፣ እግዚአብሔርን በማስቀደም። ወንድም ያንተን በተመሳሳይ ስለዚያ ሴት ብለህ የምትቀየረው እንኳን ልብስ ሳይኖር ብዙ ነገር አድርገህላት ዋጋ ከፍለህላት ሌሎች ሴቶች የሌላቸውን ነገር በአጠቃላይ አንተ ያቺ ሴት እንድታገኝ እያደረግ አንተ ግን አጠኖር። ያቺ ሴት አንተ የሰጣትን ንጹህ ፍቅር ረግጣ ከሄደች አንተ ሳትሆን ባለጌው እሷ ነች። አለቀ። ዞረ መመልከት አያስፈልግም። ራስህን ለውጥ። the best revenge is to improve yourself። እሷ አንተን ታቀበት ከነበረው ሊቨር ራስን ከፍ አድርገህ ተገኝ። ስራ፣ ተለወጥ፣ ነግድ፣ አትርፍ። ስራም ስራ ከነበረ ደግሞ የመንግስትም የግልም ስራ ጀምር። ራስህን ጠብቅ። ከእግዚአብሔር ጋር ያለህን ኮሚኒኬሽን በደንብ አጠንክር። ከዛ ደግሞ እግዚአብሔርን የምትፈራ ዘመዶችን የምታከብር ሃይማኖት ያላትን ሴት እግዚአብሔር ይሰጥ ዘንድ ከዛች የተሳለችን ሴት ገንዘብ ታደርግ ዘንድ እግዚአብሔር አምላክን ለምን። ያኔ
በቀላችሁን ተበቀላችሁ ማለት ነው። በቃ አለቅ። ድምፅ ሳታሰሙ ጥይት ሳትተኩሱ ስለት ሳታነሱ የድልን ድል ተቀዳጃችሁ ማለት ነው። ትልቁን በቀል ተበቀላችሁ ማለት ነው። the best revenge is to improve yourself። ስለዚህ ቤቴ ነገሮችን ሁሉ እርሺ። እሺ ከዚህ በፊት ያለፈውን ነገር ሁሉ እርሺ። ከዚህ በኋላ ኢቭን ለጓደኞች ቅርብ ላሉ ሰዎች ራሱ በቃ ይሄን ሰው ዳታነሽ። ሌላ ደግሞ መጨመር የምፈልገው ነገር ምንድነው? የተጣላሻቸውን ቤተሰቦችሽን አጥፍተሻል፣ በድለሻል፣ ምንም ጥያቄና መልስ የለውም። እግራቸው ላይ ቢሆን ወድቀሽ ይቅርታ ጠይቂያቸው። በቃ ከምንም በላይ ላንቺ የሚበጁት ቤተሰቦችሽ ናቸው። እንዲህ አይነት ጥቃት ሲመጣ ከጥቃት መከላከል የሚችሉት የአንቺ እናት አባቶች ናቸው እና እነሱ ላይ እግር ላይ ወድቀሽ ይቅርታ ጠይቂያቸው። ከነሱ ጋር ያለሽን አንድነት ከእንደገና መልሺ። ሩቅም ሆኖ ከሆነ በደንብ በቃ እያለቀሽ እየለምንሽ እየተለማመጥሽም ቢሆን ይቅርታ ጠይቂያቸው። እግዚአብሔር አምላክ ከኃጢአት በስተቀር የልብሽን መሻት ይፈጽምልሽ። ቤቲ አሁን ነገሮችን ሁሉ ረስተሽ ወደፊት እንደምትጓዥ ተስፋ አደርጋለሁ አይደል? አዎ እንድሜ ከምር በጣም አመሰግናለሁ። ሰሚ አጥቼ ነበር፣ ቀለል አለኝ። እግዚአብሔር ይስጥልኝ። በዚህ አጋጣሚ የምናገረው ነገር ቢኖር በመጀመሪያ የድንግል ማርያም ልጅ ኢየሱስ ክርስቶስ ስላማረርኩት ከምር በጣም ጸልይልኝ ብቻ አላቅም። ኃጢአተኛና በደለኛ ሴት ነኝ። በጸሎት አስበኝ። በመቀጠል ደግሞ ቤተሰቦቼ ምናልባት ሪከርድ እንኳን አድርጌ አሰማችኋለሁ ወይ ልክላችኋለሁ። እናቴ አባቴ ለኔ ብላችሁ እንደዛ ስትሉ እናንተን ገፍቼ ሁሉ በመንደሴ በጣም ይቅርታ። በተለይ አባቴ ይሄ ነገር አይሆንሽም እያለኝ ነበር እና እዚህ ሁሉ የገባው አባቴ በጣም ይቅርታ፣ እወድሃለሁ። ይቅርታ እንደምታደርግልኝ ያውቃለሁ። ወንድሜም እህቴም ብቻ ሁላችሁም ጓደኞቼ ከልቤ ይቅርታ ጠይቃችኋለሁ። ይቅርታ እንደምታደርጉልኝ ደግሞ አምናለሁ። አመሰግናለሁ ወንድሜ በጣም ቤቲ፣ እኔም በጣም አመሰግናለሁ። በዚህ አጋጣሚ ምናልባት የአንቺ ቤተሰቦች ይህንን ላይቭ ሪከርድ የሚያዩ ከሆነ ይኸው እኔ ፈለገ አትናቴዎስ ሽማግሌ ሆኜ ቆማለሁ። ያው ቀድሞም ለነገሩ ቤተሰብ የልጁን መውደቅ መመልከት አይፈልግም። ጠላት ለምን ደስ ይበለው። አባትሽም እናትሽም ይቅርታ ያደርጉልሻል። እህቶችሽ ወንድሞችሽም ደግሞ ጠላት ለምን ደስ ይበለው አለን ከጎንሽ ይሉሻል። እና እንግዲህ አደራ ይህን መልእክት የቤትዬ ቤተሰቦች በተለይ ወላጅ አባት እርሶ እጅግ በጣም በልጆ ታዝነው እንደነበረ ቤትዬ ተናግራለች። ይሄ ነገር ቀድሞም እንደማይሆናት እርሶ ቀድሞ ሲናገሩ ነበረ። ይህንን ነገር ቤትዬ እዚሁ ላይፍ ስትሪም ላይ ተናግራለች እና በነገሮች ከልቧ ስለተጸጸተች ያው እርሶም ደግሞ ከአብራኮት ከፋ የሆነች ልጅ ሆናትና እርሶም አባት ኖትና ጠላት ለምን ደስ ይበለው፣ ለልጆት ይቅርታ አድርገው የፈሰሰውን እንቧ እንዲያብሱላት። እኔም እንግዲህ ሽምግልና ቆማለሁ። ቤትዬ ስለመጣሽ በጣም ደስ ብሎኛል። በርቺልን፣ በደንብ ጸሎት አድርጊ። አናቅም እንግዲህ የዛሬ 6 ወር ወይ ሆነ 1 ዓመት ወይ 2 ዓመት አናቅም። ብቻ በሆነ ታይም ላይ ግን እግዚአብሔር አምላክ የልብሽን ቋጠሮ ፈቶ የቤትሽን ጎዶሎ ሞልቶልሽ ደግሞ ለምስክርነት እንደምትመጪ ተስፋ እናደርጋለን። እንወድሻለን። በርቺልን። እሺ ድሜ በጣም ነው የማመሰግነው። ከምር ቃል የለኝም። ወዳችኋለሁ በጣም ሁላችሁ። አሜን አሜን። እሺ